ኪሎ ጨመርኩና ትንሽ ተጠራጠርኩ 69 መጥቼ ነበር አሁን 73 አካባቢ ነው ያለው ቁመቴ ሜትር ከ74 ስንት ኪሎ ነው መሆን ያለብን እኔ በቃ ደስ የሚል እንትኔ 69 ላይ በጣም በቃ ላይት ነኝ ነፋስ ላንተ ነው አሁን ግን ከበድ ያለኝ 73 ከ82 ነው የወረደው 73 ከ73 ከ74 አባን እንድንሄድ ነው ያንን ሴም ነው ማሳይ ገብቷል እሱ ከገባ ሌላው ቀላል ነው ቁመት ስንት ነው ሜትር ከ73 ሜትር ከ73 66 አካባቢ ነው የሚሆነው ቤስት ይውረድ ወደ 66 ኦኬ ነው ማባዛት እኮ ትችላለህ አሁን ሜትር ከ73 ሲባዛ ሜትር ከ73 ሲባዛ በ22 ብታደርግ ይመጣልሃል እድሜ ስንት ነው እድሜ ወደ 47 እየተጠጋ ነው ካፕተርቱ ከባዶ እድሜ ላይ 1 ኪሎ ትርፍፋት እንኳን እንደው ዋጋ ያስከፍላል ስንት ነው ኪሎ አሁን 70 ስንት ነው 73 69 ነበር 73 እየሆንኩ ነው ስለዚህ 6 ኪሎ 7 ኪሎ ምን አለ ገዳይ ፋት ተሸክሞ እሱ ላይ ነው የምናወራው ኦኬ ቅድም ያልከው ዩሪክ አሲድ ጀስት መንስኤው ይሄው ነው ኦኬ ያ ፋት ያ ኤክስትራ ፋት አንዳንድ ሰው ላይ ግፊቱን ከፍ ያደርጋል አንዳንድ ሰው ላይ ኮሌስትሮሉን አብኖርማል አንዳንድ ሰው ላይ ፋቲ ሊቨር አንዳንድ ሰው ላይ ዩሪክ አሲድ ከፍቷል ቅርንጫፍ ነው ልክ እያስበው እዚህ ጋር ሮንግ ዳይት አለ ሮንግ ላይፍ ስታይል አለ እነዚህ ደግሞ ምልክት ናቸው አንድ ቀን ዩሪክ አሲድ ይነገራል አንድ ቀን ስኳር ይነገራል ግፊት ይነገራል ኦኬ ትራሊ ሌላ ነገር ፋቲ ሊቨር ይነገራል ክሮኒክ ሎው-ግሬድ ኢንፍላሜሽን ይነገራል የትኛውን ብትጠራ እዚህ ጋር ነው አንተ አሁን እነዚህን እርሳቸውና ግፊት ቢኖርብህም ስኳር ቢኖርብህም ዩሪክ አሲድ ቢኖርብህም እችን 6 ኪሎግራም ፋት ቡው አድርጋት ሲምፕል እንዴት ነው ቡው ማድረጋት ዩኖዊት ታውቀዋለህ መንገዱ እስከዛሬም ሞክራል ብዬ ስለማስብ ነው እና ያ ሁሉ ነገርህን እንግዲህ ያስበው ሁሉ ነገር ቅድም ያልኩን ቅርንጫፎች በሙሉ ይኸውልህ ዛፉን አስበው የሎሚ ዛፍ ምናምን ቀጭን ነው ነበርና ሄደ ያ ሁሉ ሎሚ ፍሬ ከላይ ከመለቃቀም ግንዱን አንድ ጊዜ በሆነ ቡው ብታረግ ይረግፍልሃል አይደል እንደዛ አድርገህ አስበው ግንዱን yes ምን ኢሹ ላይ እናውራ የተለየ ኢሹ ያለህ ይመስለኛል ከነግር ካገባብህ የተለየ ኢሹ የለኝም እኔ በጣም ዩሪክ አሲድና አጥፍቼ ያው ፕሮቲን ነው የምመገበው በፊት ተከልክዬ ነበር ካንተ በፊት ካንተ በኋላ ደግሞ ያው ፕሮቲን ነው በቃ ቀይ ስጋ በላለሁ እንቁላል በላለሁ ቴንክ ዩ ሁሌ እንዳመሰገን ነው ሰው ነው የሚቀናብኝ በጣም ነጭ ሆኜ ነበር ያው ፕሮቲን ሲቆም ወዝተው አሁን እንደ ራሱን አፕዴት ያደረገ ነው በቃ ሰው እንዲያውም ይሄ የስኳር እንትኖችን ሰዎችን እስቲ ዶክተር ቤሪን እዩትና ያለውን ደግሞ አለች ፍቅርና መቅደሳ የሚባሉ ጆይን አርጓቸው ምናምን ያን እንትን ያለ ነው ግን በቃ ብዙ ሰው በጣም በቃ በኔ እንትን በጣም ነው የሚደነቀው አንተ ስኳር የለብህ ምን የለብህ ምግብ እንዴት ከታረጋለህ እንዴ ዩሪክ አሲድ እኮ ማለት እንዳትበላ ተብዬ አይ ምግብ ከታረጋለህ ለምን ሰዎች ምግብ እኮ አሁን የሚበላው ነው ታዲያ ኦቨር እኮ ነው ከ3 ወደ 2 መጣን ጥግብ እስክንል እሱን እኮ ነው ሁልጊዜ ማውራው እኔን አትስሙኝ ብሎ ለዚህ ነው ገብቷል እኔን አትስሙኝ ሰውነታችሁን ስሙ ብሎ ለዚህ ነው ባይዘይ ኦኬ እንግዲህ በጀመሪያ የምትመገበውን አመጋገብ ታስታውሳለህ ማናችንም እንበላው ነው የምትበላው የተለየ ሰው ስላልሆንክ የዛን ጊዜ የነበረን ኤነርጂ አስታውሰው ከለህን አስታውሰው ቦርጭን ፊዚካልን አስታውሰው ገብቷል
ጀስት የቀየርከው አንተ እንግዲህ ለዩሪክ አሲድ ነው የቀየርከው። እኔ ለስኳሪ ለምናምን ነበር አመጋገብ የቀየርኩት። የቀየርከው አመጋገብ ዘሆል ሌላ ሰው እኮ ነው የሰራው። አንተ እኮ ሌላ ሰው ነህ። የዛሬ 8 ዓመት ምናምን እኮ ሰው ኮምፕሊት እኮ አንተ ሌላ ሰው ነህ። አዲስ ሰው እኮ ነው የሰራው። ኒው ባትሪ ነው የሆንኩት እኮ ኒው ባትሪ ኒው ሰውነታችን ልክ እንደዚህ ግላስ አንድ የተሰራ አለቀ እኮ አይደለም። እኔ እናንተ እንኳን እያወራን አሮጌዎች እየተወገዱ አዳዲስ ልጆች እየተሰሩ ነው። ምንድን ነው የቀየርከው? አንተ አሁን መሳሪያን እኮ ነው የቀየርከው። የምትሰራበትን ግብአት እኮ ነው የቀየርከው። ስለዚህ በተቀየረው ግብአት አዲስ ሰው ነው እየተሰራ ያለው። ጀስት ኪፕ አንተ እሱን ብቻ ስለ ሰውነት ያውቀዋል እንዴት አድርጎ እንደሚሰራ። በሮንግ ምግብ ሌላ ሰው እየተሰራ በብዙ በሽታዎች የተከበበ ሰው፣ አሁን ግን በራይት ምግብ ብራንድ ኒው ሰው እየተሰራ ነው። መሳሪያህን ነው የቀየርከው። መሳሪያችሁን ቀይሩ ነው የምለው እና አትስሙኝ፣ እኔን አትስሙኝ፣ ሰውነታችሁን ስሙ ብዬ ማውራውም የለን ነው እንሰማለን ለመኖር እና ዶክ ይሄ የአበሻ እንቁላልና የፈረንጁ እንትኑ ነጩ የሚበዛ ይመስለኛል። እንትኗ ደግሞ የምትመከረው የአበሻዋ ናት። የቷን እንምረጥ? ኳሊቲው ላይ ነው እያወራን ያለ ነው። ኳሊቲ ዋይዝ ምንም ጥያቄ የለውም። ይችኛዋ በተለምዶ ፍሪ ሬንጁ ይሻላል። ዋይቱ ፓርት አይደለም ባይዘ ዋይቱ ኦልሞስት የፕሮቲን ጎልድ ስታንዳርድ ነው። ነጭ እንቁላል ፓርት የቤስት ፕሮቲን ሶርስ ብለህ ብታስቀምጥ ነምበር ቶፕ ላይ የሚመጣ ነው። ጎልድ ስታንዳርድ ነው። የሚገርም ነገር ዌይ ፕሮቲን የታሽጎ የሚሸጠው ዌይ ፕሮቲን እና ኤግ ዋይት ላይ ነው ያሉት። የአበሻ እንቁላልም የፈረንጅ እንቁላልም የእንቁላል ነጩ ፓርት ሲሙላር ናቸው። እዛ ላይ ችግር የለም። ዮኩ ላይ ኤቢት ይሄኛው በተለምዶ የአበሻ የምንለው ሄልዚ ፋት የምንላቸውን ኢፒኤ ዲኤችኤ የምንሉትን ኦሜጋ 3 የምንላቸውን ሻለለ ፕሮፋይል አለው። ሌሎች ኒውትሪንቶችማ ትንሽ እየሻለለ ፕሮፋይል አለው። አፍተር ኦል አንተ አሁን 7 ኪሎ ባይዜ 7 ኪሎን ትንሽ እየመሰለ ነው አይደል? 7 ኪሎ እኮ ንጹህ ፋት ነው ያለ፣ ንጹህ ጮማ ነው ያለ ሰውነት ውስጥ። ይሄኛውን ለመግደል የትኛውን አስኳል ባትበላ ነው የሚሻለው? አሁን የፈረንጁንም የአበሻ ዳንታውን ቦታ የለውም። ኤግ ዋይቱ ቅድም እንዳልኩ ልዩነት ስላለው ያኛውንም የፈረንጁንም ተጠቀም። አስኳሉን ስለምታወጣ ቀጥቅጠው እሱ ጉድ ደስ አመሰግናለሁ። እድሜ ይስጥልን። ቴንክ ዩ ቬሪ ማች። የፍሬምን ኬስ ሰምታል? ምን አልከኝ? የፍሬምን ኬስ ሰምታል? ተባረክ። አላት የለኝም። እጅግ አመሰግናለሁ። እንገናኛለን። ችግር የለውም ዶክተር፣ ያቅማችን እናደርጋለን። በጣም ነው የምናመሰግንህ። ረዥም እድሜ ይስጥልን። አሜን። ቴንክ ዩ። እኔም አመሰግናለሁ። 305 ሰዎችን እያየው ነው። ከዚህ በላይ ችዬ ቢቆይ ደስ ይለኛል። ተመካክረናል። እኔና ፍቅር 4 ሰዓት ካለፈ በኋላ በእንቅልፍ አንቀልድም ብለናል። እንቅልፌ ይዛባል። አይ ቲንክ ነገ አልሆን ነው እንግዲህ ነገም ጊዜ ካለኝ ለመግባት ሞክራለሁ። ጤናችሁን በእጃችሁ አድርጉ። አንዴ ካመለችሁ ሌላ ሰው ካስረከባችሁ በኋላ እጃችሁን ለመመለስ ከባድ ነው። ጋይስ ጠግባችሁ ብሉ፣ ግን በሞኝነት አትብሉ። በዘዴ ብሉ፣ በብልሃት ብሉ፣ በብልሃት ብሉ። ኦኬ ሲምፕል። ኮምፕሊኬት ለምን እንደምታደርጉት እኮ አላውቅም እኮ። ምግብ 3 ዋና በአይን የሚታይ የምግብ ፓርት 3 እኮ ነው። ፕሮቲን ነክ ነገር፣ ፋትና ካርቦሃይድሬት። አሁንም ፋትና ካርቦሃይድሬትን አንድ አድርጉት። 3 እንኳን ለመያዝ እኮ እንዳያስቸግራችሁ ብዬ ነው። ኢነርጂ በሉት። ቢኮዝ ፕሮቲንም ፋትም ካርቦሃይድሬትም ኢነርጂ ነው። የኢነርጂው ፓርት እንዳይበዛ በቃ ኦልሬዲ ኢነርጂ ይዛችሁ ስለሆነ ሰውነታችሁ ኤቭሪበዲ ከስታ እንኳን የሚባል ሰውዬ በቂ ኢነርጂ ስቶር አድርጎ እየሄደ ነው። ዲናሞ ሆዳችሁ ውስጥ አለ። እንደዛ አድርጋችሁ አስቡ። ስለዚህ በቂ ኢነርጂ ኦልሬዲ ላለው ሰውነት ምን ለማድረግ ነው ያ ሁሉ ኢነርጂ የሚከቱት? ስለዚህ ኢነርጂዋን ፓርት ሊሚት ዝቅ አድርጉት። መሰሪያችሁን የፕሮቲኑን ፓርት ከፍ አድርጉት። እንግዲህ አሁን እየፈራን ነበር። በፊት ፕሮቲን ለማለት ፕሮቲን እያልን ነበር ይኖር ነው እና ጀስት እንጆይ አድርጉ።
ኦኬ ኦፕቲማል በቂ ፕሮቲን እንጂ ያርጉ ማንም ሰው ፕሮቲንን ከመጠን በላይ ሊበላ አይችልም ራሱ የሆነ ግድብ ያረጋችኋልና አትጨነቁ ያጓችኋል ሰሞኑን እንግዲህ ብዙ ኤክሰርሳይዝ እያረኩ አይደለም ስኳቱንም እንግዲህ ከሁለት ሳምንት 3 ሳምንት ሆኖኛልና አሁን ገና እንደገና ሰውነቴን እያለማመርኩ ነው ወክ እያረኩ ምን እያረኩ እያለማመርኩ ነውና ሁሉ ጊዜ ስኳት ለመስራት ሞክሩ ፑሽ አፕ ለመስራት ሞክሩ ወክ አድርጉ ደጅ ውጡ ሲምፕል አለቀ ማለት ነው በዘዴ ጠግባችሁ ብሉ በዘዴ እንጥገብ አሁን ነው ቅድም እጅግ አመሰግናለሁ ዌልካም እንግዲህ ወደ 84000 ላይክ እያየሁ ነው እጅግ አመሰግናለሁ ጊዜያችሁ እንግዲህ ባክኗል ብዬ አላስብም ኤፍሬምን በዘዴ መጥገብስ ሌላ አማርኛ አምጡልኝ እስቲ እንደው ቀለል ያለ እንደው በአንድ ነገር ኮር ነገር የሚያወጣ በዘዴ መጥገብ ረዘመሱ ኤፍሬምን አግዘዴ የሚባል ትምህርት ነበር ምግባችን በዘዴ ኑሮ በዘዴ ምግብ በዘዴ ኑሮ በዘዴ ምግብ በዘዴ ምግብ በዘዴም ቆንጆ ነው እንግዲህ ሌላ ዩቲዩብ አካውንት እንከፍት ይሆናል አላውቅም ምግብ በዘዴ ይሻላል ግን የጥጋብ የሚለው የግድ ቃሉ መኖር አለበት ቢኮዝ ማናችንም ለመጥገብ ነው የምንበላውና በዘዴ መጥገብ ምግብ በዘዴ መጥገብ አሮን ነው ይመጣል ወደፊት ዋናው ሐሳቡ ገብቷቸዋል ብዬ አስባለሁ በዘዴ መጥገብ በቂ ፕሮቲን ስንበላ ለፕሮቲኑ ብለን ሳናስብ ብዙ ጮማ እናስገባ ብዙ አስኳል እናስገባ ብዙ ፋት እናስገባ ኢነርጂውን ፓርት መጠነኛ ኢነርጂ ካላቸው ምግቦች እንውሰድ አትክልቶች ሪሌቲቭሊ መጠነኛ ኢነርጂ ያላቸው ኦኬ ፍራፍሬዎች አፋችን ላይ ጣፍጡናል እንጂ መጠነኛ ኢነርጂ ያላቸው ጉድ ነው እንግዲህ እነ ስቲል ከት ኦትስ እና ዋይልድ ራይስ እና ብራውን ራይስ መጠነኛ ኢነርጂ ያላቸው ካርቦሃይድሬት እንኳን ሆኖ አስገራሚው ነገር እነ ድንች እንኳን መጠነኛ ኢነርጂ ነው ያላቸው እናንተ ድንቻውን ከፍተኛ ስኳር ነው የሚመስላችሁ ድንች ትልቁ ነገር ውሃ ነው የያዘው ያንን ውሃ ጨምቃችሁ ግን ቺፕስ ያደርጋችሁ ግን ኦኬ ከፍተኛ ስኳር ፕሮሰሲንጉ ነው ባይዜ እህሎች እነዚህ ዱቄቶች ከፍተኛ ኢነርጂ ያላቸው ለዚህ ነው እንጀራ ነው እንጀራ በትንሽ ቦታ ከፍተኛ ኢነርጂ ያለው እነ ኬክ በትንሽ ቦታ ከፍተኛ ኢነርጂ ያላቸው እነ ፒዛም እነ በርገርም እነ ቺፕስም ከፍተኛ ኢነርጂ በትንሽ ቦታ የያዙ ናቸውና እነሱም በተቻለ መጠን ማስወገድ አትክልቶችን በርከት አድርገን ብንበላ ብዙ በልተን እንኳን እዛ ውስጥ ምንም ስኳር የለም ምንም ብዙ ካሎሪ የለም ግን ጥግብ ብለናል ጥግብ ባልነበት ጊዜ ለሰውነታችን የሚያስፈልገውን ነገር ሰተናል ይሄ ነው ኮንሰፕት በዘዴ መጥገብ ጥግብ በል ሳጠግብ አታቁም ግን በፊት ዘዴው ስላልገባ ለመጥገብ ብለህ ከፍተኛ ስኳር እየበላ ነበር ለመጥገብ ብለህ ከፍተኛ ፋት ቀላቅለህ እየበላ ነበር ያ ቦርጫ ማረግ ከዛ ሰርፎ የስኳር በሽታ አረገ የስኳር በሽታ ምንም ኮምፕሊኬትድ ነገር የለውም ዘዴውን ስለማናቅ ያለ ዘዴ ያለ ብልሃት ከፍተኛ ኢነርጂ ከፍተኛ ፋት ደመር ከፍተኛ ካርቦሃይድሬት በላን የፕሮቲን መጠናችን ደግሞ ዝቅ ያለ ነበር ዝቅ ያለ ፕሮቲን ከፍተኛ ፋት ከፍተኛ ካርቦሃይድሬት በላን አሁን ልክ ኢነርጂውን ፓርት ዝቅ ስናደርግና የፕሮቲኑን ፓርት ከፍ ስናደርግ ታሪክ ይቀየራል ሁላችሁም ይሄን ፕሮግራም የምታዩ ተለውጠናል እንደዚህ ሆነና የምትሉ ሰዎች እቺን ዘዴ ነው የተጠቀማችሁትና እቺን ዘዴ የገባችሁ ሰዎች ላልገባቸው ሰዎች ሼር አድርጉ ምን እንደው ይሄን የገባችሁ ነገር ለማውራት ሌላን ሰው ለመርዳት መሞከር ምን ይከብዳል ከጎናችሁ ያለ ሰውዬ ጎረቤታችሁ ኦኬ ትላንት ቡና አብራችሁ የጣችሁ ሰውዬ ቦርጩን ይዞ እየሄደ ነገ ስትሮክ እንደሚመታው እያወቃችሁ ለምን ዝም ትሉታላችሁ ነገ አይኑ እንደሚጠፋ እያወቃችሁ ለምን ዝም ትሉታላችሁ ሲምፕል ምንም እኮ አይከብድም ጎመን ከአንኑሩ ይሄ በዘዴ ያልኩትን ነው ጎመን ለባለቤቱ መንገር ስጋ ቀይ ስጋ ቀይ ዘይት ታብጂ ጎመን ጋር ስጪው አሳ አርጊ ከጎመን ጋር ስጪው እንደዚህ አይብ አርጊ ከጎመን ጋር ስጪው አንድ ጊዜ ጥቅል ጎመን ይሄንን ሲምፕል ነገር እንደው ማሳየት ከባድ አይደለምና እንደዛ አድርጎ እጅግ አመሰግናለሁ ደህና ደሩ yes